ነፍስ ባለችበት ስፍራ ሁሉ በዛ ስፍራ ላይ ሁሉ ነገር ያለው ደም የሁሉ ነገር ማከማቻ ነው። ደም ባለበት ስፍራ ነፍስ አለ። ነፍስ ባለበት ስፍራ ከርስ አለ። በረከት ምዛኔ ያለ አንድ ቤተሰባቸው ውስጥ በግንቦት ወር ላይ እግሮቻቸው ሽባ የሚሆን ከሆነ የልጅ ልጅ ድረስ ሽባ ይሆናል። የሰውየው ደም ፈሰሰ ማለት የሰውየው ቀጣዩ ኑሮ አንተ የምትኖረው። ደሜን አታፍለው ይላሉ ኢትዮጵያ ውስጥ። ደሜ ተንተከተከ ይላሉ። አልተሳሳቱ። ደም ይንተከተካል፣ ደም ይፈላል። ትክክል ነው። የሰውየው ደም የሚፈላው ምን አይቶ ነው ካልክ የሰውየውን ደም ውስጡ አይቶ ነው። ሁለቱ ደም እኮ ወጥተው ወካ ያደርጉ። ሁለቱ ደም ግን በስፕሪት ይዋጋሉ። እዚህ ዘር ውስጥ ያለ ዲን አለ፣ እዛ ዘር ውስጥ ያለ ዲን አለ። በሁለቱ ግን ፋይት ያደርጋሉ። ደሙን በቤት ላይ እንዳታመጣ፣ ደሙ በቤት ላይ እንዳታመጣ። ሰውየው እኮ ሲሰራ ነው ደም የሚፈሰው። የሰውየው ደም በእናንተ ኑሮ ላይ ከፈሰሰ፣ በእናንተ ግቢ በእናንተ ቀጠሮ ውስጥ ከፈሰሰ የዛ ሰውዬ ደም ይዞ የሚመጣባችሁ ከርሳለ። ፕሬይ ካላረጋችሁ መንፈሳዊ ዓለም ላይ በደም ውስጥ የሚተላለፍ የመንፈስ መርገም እንደሆነ ያውቃል። አዲስ ቤት በሰራ ጊዜ ማንም ከእርሱ ወድቆ ደሙን በቤት ላይ እንዳታመጣ። ማንም ከዛ ከሚሰራው አዲስ ቤት ላይ ወድቆ አለና ደሙን በምን ላይ እንዳታመጣው፣ በቤት ላይ እንዳታመጣው ሰውየው እንዳይወድቅ መከታን አድርግለታል። በደም ስሙ። አዲስ ቤት በመሰራበት ጊዜ አዲስ ቤቱን በመሰራበት ሰዓት የአዲሱ ቤት ሰራተኛ ተንሸራቶ ወድቆ የሰውየውን ደም በአንተ ቤት ላይ እንዳታመጣ እንዳይወድቅ ለቤት ምን አድርግለት? መከታን አድርግለት አለ። መጽሐፍ ቅዱስ ስለ አንድ ቤተሰብ እያወራ ነው። አንተ አንድ ሰው ታመጣለህ አለ። አታውቀውም፣ ሰራተኛ ነው የምታመጣው። ያን ሰው ካመጣ በኋላ ይሄን ግንባታ እንትን አድርጋለሁ ትለዋለህ። ያን ግንባታ በሚሰራበት ታይም መጋዝ ቆርጦት መዶሻ መጥቶት ደሙ ሲንጠባጠብ ያ ደም ኖርማል ግንቡ ላይና እንጨቱ ላይ አይደለም የተንጠባጠበው አለ። የሱ ከርስ ያለው የሱ ደም ውስጥ ነው አለ። ቢኮዝ የዚህ ሰራተኛ ደም የአንተ ቤት ላይ ፈሷል ማለት ቢኮዝ የሱ መርገም በሙሉ በአንተ ቤት ላይ የሆነ ተጽዕኖ ያመጣል ማለት ነው። ቲች ባባ ይሰማችኋል? ማውራው አቤል ምንድን ነው? ሰራተኛ በለው። ሰራተኛ ስለዚህ መስዋዕት የሚሰዋበትን ከማግኘቱ በፊት ተራራ ይወጣል። እውነት ውሸት? ሞፈር ቆርጦ ይመጣል። ሸለቆ ይወጣል። ሞፈር ቆርጦ ይመጣል። አቤል ይሄንን ሁሉ ስራ ይሰራል። ቃየልም የራሱ ስራ ይሰራል። እየሰማችሁ ነው? ሁለቱም አንዱ በግ ቢያረባም አንዱም ተራራ ወጥቶ ታች ገብተው ላይ ይመጣል። ልክ አንድ ነገር ተፈጠረ። ቃየል መጣና አቤልን ሲገለው የቃየል መንከራተት አንድ አለ። ከአዳም የወሰደው ዲኤንኤ የሰማችሁ? የአቤል መንከራተት ዲኤንኤ አለ። ከአዳም የወሰደው ምድር ላይ መቅበዝበዝ። ስለዚህ ፕላስ ነው የሆነበት። ልክ የአቤል ደም ሲፈስ ደሙ ለቃየል ከርስ ነው የሆነው። ምን አይነት ከርስ አለ? ምድር ላይ የሚያቀበዝብዝ ከርስ ነው የሆነው። እሱ የለም። ድምፁ የደሙ ድምፅ ወደ ሰማይ ነው የሚያወራው። ሞት ያለው አትፈርድልኝም ወይ ነው የሚለው። ደሙ የፈሰሰው ወደ ሰማይ ነው ወደ ምድር ነው? የአቤል የፈሰሰው ወደ ምድር ነው። ያቺን ምድር ላይ የሚያርሰው የቀረው ማን ነው? ቃየል ነው። ምድሪቷ ላይ የሚኖረው ማን ነው? ቃየል ነው። ቢኮዝ የአቤል ደም በፈሰሰበት ስፍራ ሁሉ ላይ ቃየል መቅበዝበዝ ብቻ ነው የሚሆንበት። ስለዚህ ይሄኛው ደም አለው ከርስ አለበት አለው። ስለዚህ መቅበዝበዝ በህይወት ላይ እንዳይሆን አለው። በግንባር ላይ ሌላ ደም መቀባት አለበት አለው። ይሄኛው ደም የዘር ከርስ የለበትም አለው። ይሄኛው ደም የምን ከርስ የለበትም? የዘር ከርስ የለበትም ማለት። ስለዚህ በግንባሩ ላይ ምን ተቀባ? ምን እንዳይሆን እንዳይቀበዘበዝ፣ ያገኘው ሁሉ እንዳይገለው። አንተ ቤትን ስትሰራ በነገራችን ላይ ገረሽ በአማርኛ ነፍስ ምን ውስጥ ናት? ደም ውስጥ ናት። ነፍስ ደም ውስጥ ነፍስ ባለችበት ስፍራ ሁሉ እዛ ስፍራ ላይ ሁሉ ነገር ያለው። ስለዚህ ደም የሁሉ ነገር ማከማቻ ነው። ደም ባለበት ስፍራ ነፍስ አለ። ነፍስ ባለበት ስፍራ ከርስ አለ። በረከት ምዛኔ አለ። ነፍስ ባለችበት ስፍራ በረከት ካለ ዲፖዚት የተደረገው ነፍሳችሁ ላይ በረከት ከሆነ በዛ ስፍራ በረከት አለ። ስለዚህ የአንድ ሰው ትልቁ ከርስም መከራም መንከራተትም ያለው ደም ውስጥ ነው። ለምሳሌ ነገራችሁ አንዳንድ ቤት አይታችኋል። አያቱ አይነ ስውር ከሆነ የልጅ ልጅ 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 አይነ ስውር። አንድ ቤተሰባቸው ውስጥ በግንቦት ዓመት ወር ላይ እግሮቻቸው ሽባ የሚሆን ከሆነ የልጅ ልጅ ድረስ ሽባ ይሆናሉ። ተሳሳኩ። ዘሩ በምድር የተቆጠረለት ሰው በደሙ ነው። ልክ በምድር ነው ዘሩ የተቆጠረለት። ስለዚህ ከአያቶቹ መርገሙን ወስዶ በምን ውስጥ ነው?
ተናገሯ። በደም ውስጥ ከአዳም በምን ውስጥ ነው ቫይረሱን የተቀበለው? የኃጢአትን በደም ውስጥ። የአዳም ደምኛ ውስጥ ሲሰራጭ ነው አይደል? ዘሩ ሲሰራጭ በዘር ውስጥ ደም አለ። ስለዚህ ዘሩ የሚሰራጨው በደም ውስጥ ነው። የሰማችሁ? እኔ የሆነ ሰው ደሙ ፈሶ ሳይ ሰዎቹ ሲሉ እኔ አይደለም ደሙን ነው ማጣራት ጀምረው። እዚህ ደም ውስጥ ምንድን ነው ያለው? ገብቷችኋል? ወይኔ አባቴ ምን ሆነ ነው ብለህ ስትነካው ደሙ አንተን በነካታዬ ሰውዬ ውስጥ ያለውን ከርስ ነው የምትካፈለው እያልኩ ነው። ከረንሲ ነው እሱ። እየሰማችሁ ያላችሁ ያን ነው የምትቀበሉት። ያን ነው የምትቀበሉት። ስለዚህ ሰውዬው አለ አንተ ቤት መጥቶ ስራ እየሰራ ደሙ እንዳይፈስ ተጠንቀቃል። የሰውዬው ደም ፈሰሰ ማለት የሰውዬውን ቀጣዩ ኑሮ አንተ የምትኖረው። የሰውዬው ደም ኖርማል ቤት ላይ ፈሰሰ ማለት አለ ቤት ላይ ፈሰሰ አለ የዘርን ፋሚሊ ሙሉ ሚዞ እሱ ነው። በነገራችን እናንተ አያቶቻችሁ የገደሉት አያቶቻችሁ ሰው ሲገሉ ደሙ እናንተ ህይወት ላይ መጥቶ የሚጮህ ይገርማችሁ ነገር አያት ይሞታል፣ አባትም ይሞታል። የልጅ ልጅ ላይ ነው ደሙ የሚጮህ። ይሄ ዘር እንዳይከናወርለት፣ ይሄ ዘር ሰው ገድሏል፣ ይሄ ዘር ሰው አጥፍቷል ብሎ ደሙ የልጅ ልጅ ላይ ነው የሚጮህ። አንተ የገደለው ቅድመ አያት። የገደለው ማን ነው? ቅድመ አያት። የሚጮው ላይ ግን የልጅ ልጅ ላይ ነው። 7 ቤት ድረስ ደሙ ይጮሃል። ከዛም በላይ ካገኘ ደም ይጮሃል። የደም ባህሪ ምንድነው ሲባል መክሰስ ነው። አንዳንድ ሰዎች አይታችኋል። የሆነ ነገር አልሳካ ሲላቸው መስሪያ ቤት ሄደው ስራ ቦታ ሄደው አልሳካ ሲላቸው ምንድን ነው የሚሉት? ደሜ መራራ ነው፣ የኔ ደም ከሰው ጋር አይግባባም ይላሉ። ምን መራራ ነው? ነገሬ ሁሉ የሚበላሸው ደሜ ውስጥ ባለ የሆነ ነገር ነው እያሉ የኔ ስራ የሚበላሸው የኔ ነገር የሚበላሸው ምኑ ሲበላሽ ነው? ዘመቻው ደሜን አታፍለው ይላሉ ኢትዮጵያ ውስጥ። ምንን አታፍለው? ደሜ ተንተከተከ ይላሉ። አልተሳሳቱም። ደሜን ተከተካል፣ ደም ይፈላል። ትክክል ናቸው። የሰውየው ደም የሚፈላው ምን አይቶ ነው ካልክ የሰውየውን ደም ውስጡ አይቶ ነው። ሁለቱ ደም አልተያዩ። ሁለቱ ደም ግን በስፒሪት ይዋጋሉ። ይሰማችኋል? ሁለቱ ደም እኮ ወጥተው ወካ ያደርጉ። ሁለቱ ደም ግን በስፒሪት ይዋጋሉ። እዚህ ዘር ውስጥ ያለ ዲን አለ፣ እዛ ዘር ውስጥ ያለ ዲን አለ። በሁለቱ ግን ፋይት ያደርጋሉ። ደሙን በቤት ላይ እንዳታመጣ፣ ደሙ በቤት ላይ እንዳታመጣ። ሰውየው እኮ ሲሰራ ነው ደም የሚፈሰው። አንዳንድ ደሞች እናንተ የምታስቡት ደም ስትማሩ የተማራችሁት ደም ምንድን ነው? የሆነ ሰውዬን ታደሙታላችሁ፣ ትገሉታላችሁ፣ ከዛ ደሙ ይጮሃል አይደል? ደሙን ባታደሙት፣ እናንተ ባትፈነክቱት፣ እናንተ ክፉ ነገር በሰውየው ላይ እንኳን ባታደርጉ፣ የሰውየው ደም በእናንተ ኑሮ ላይ ከፈሰሰ፣ በእናንተ ግቢ በእናንተ ቀጥሮ ውስጥ ከፈሰሰ፣ የዛ ሰውዬ ደም ይዞ የሚመጣባችሁ ከርስ አለ። ፕሬይ ካላደረጋችሁ የዛ ሰውዬ ደም የእናንተን ነገር ሊያበላሽ ይችላል። ይልቆች አንድ ሰው ሸሚዝ ሰጠኝ፣ ወሰድኩት። ምን ሰጠኝ? ሸሚዝ ሰጠኝ፣ ወሰድኩት። ፕሮግራም ለብሼው ልገባ ነው ይመስለኛል። የሰውየው ጣት ደማ። ልክ ጣቱ ደምቶ ሸሚዙን ሲነካው የሱ ደም ሸሚዜ ላይ ሆነ። ምን ይለኝ? ችግር የለውም ብዬ ለብሼ ወጣሁ። እኔ ችግር የለውም ብዬ የወጣኋት የደም ጠብታ እጅግ ጠብ ያለች ናት። ማንም ነው ያላያት ጉባኤ ውስጥ። እያገለገልኩኝ ግን የሚዋጋኝ ነገር ይሰማኝ ነበር። ገብቷችኋል? እናንተን አገለግላለሁ፣ የሆነ ነገር በስፕሪት እፋለማለሁ። እናንተን አገለግላለሁ፣ ከዛ መንፈስ ቅዱስ እንዳትለብሱ አለኝ። አንስቼ ጣልኩት። ላይፉ ነው ደም ውስጥ ያለው ላይፉ ነው። ቢኮዝ ኢንካውንተር የምታደርጉት የዛን የጓደኛችሁን ደም ነው። አንድ ነገር ነገራችሁ። አንድ ሰው ኤችአይቪ ያዘኝ ሲል ኤችአይቪ ምን ውስጥ ነው የሚቀመጠው? ደም ውስጥ። ባለፈው ፕሮፌሲ ሲናገር ሰምታችኋል። አንድ ሴት አስነስቼ በልጅነቷ አመጧት፣ የኤችአይቪ ቀዱ ደም እሷን ወጓት አልኩኝ። ምን እንድትሆን የወጓት? እነሱ የሚሰቃዩት ስቃይ በሙሉ ምን እንዲሉ የሳይንሱ ዓለም አንድ ሰውን ደም ከነካው ቫይረስ ወደዛ ሰው ይተላለፋል ካለ ስፒሪቹዋል realm ላይ መንፈሳዊ ዓለም ላይ በደም ውስጥ የሚተላለፍ የመንፈስ መርገም እንደሆነ ያውቃል።
አያችሁ ማውራው ነገር ገብቷችኋል? መንገድ ላይ የተጣሉ ሰዎች የተጣሉ ሲደባደቡ የዛ ሰው የደም አንተ ላይ ቢፈስ ድንገት በውሃ አታስለቅቀው። በውሃ አታስለቅቀው። አፍ ውስጥ ቢገባ በውሃ አታስለቅቀው። ብዙ ሰዎች ደም አፋቸው ውስጥ ገብቶ የሚያንሰው አለ። በውሃ አታስለቅቀው። የምታስለቅቀው በጸሎት ነው። የምታስለቅቀው ፕሬይ በማድረግ ነው። ፕሬይ አላረክም። ውሃ ሊያስለቅቀው የሚችል ነገር የለም። ውሃው ከቆዳ ላይ ነው የሚያስለቅቀው። በእነዚህ ጠቃጠቆ ሰውነቶች መሀል የገባው ደም ነው። እነዛ ደሞች ሲገቡ ያንተ ደም ውስጥ ነው ክሮስ አንድ ላይ የሚደባለቁት። ገብቷችኋል? ስለዚህ ያንተ ላይፍ አለ፣ የሰውየው የደም ላይፍ አለ። አንድ ላይ ቃየል ጋር የራሱ ላይፍ አለ፣ የወንድሙ የደም መከራ አንድ ላይ ሲገባበት ሰውየው እኩል ነው የሚለፋው፣ እኩል ነው የሚዞረው። ወንድሙ 4 ሄክታር የሚያርስ ከሆነ እሱ 4 ከሆነ አሁን ቃየል የሚያርሰው 4 አይደለም 8 ነው። ለ8 ሄክታር የሚያወጣው ድካምና ላብ አለ። ለ8 ሄክታር የሚያወጣው ድካምና መራመድ አለ። መንፈሱ አለ ሴኩሪቲ ነው። ኢየሱስ ፓፓ ከገባችሁ ብቻ ይገባችኋል። ኢየስ በደንብ ገብቷችኋል። ኢየሱስ ፓፓ በደንብ ገብቷችኋል። መጽሐፍ ቅዱስ ላይ ያለው ደም ሁሉ ይከሳል። መጽሐፍ ቅዱስ ላይ ያለ ደም ሁሉ ይከሳል። ደም ይጮሃል። ከነዚህ ሁሉ መጽሐፍ ላይ ካሉት ደሞች አይ ችግር የለውም የሚል ደም የኢየሱስ ደም ብቻ ነው። ተፈጸመ ሊል የሚችል ደም የኢየሱስ ደም ብቻ ነው። አሜን አሜን አሜን። እኔ ስለነሱ ሞቻለሁ ብሎ የማይከሰው ደም የናዝሬቱ ኢየሱስ ደም ብቻ ነው። አሜን አሜን አሜን። የሰው ደም አንድ ሰው እጅግ ቢከሳ ይሞታል? አይሞትም። ሰውነቱ ቢቀንስ ይሞታል? ኧረ አይሞትም። አይደል እንዴ? በጣም ቢወፍርስ ይሞታል? ደሙ ካለቀስ ላይፉ ምን ውስጥ ነው ያለው? ደም ባለበት ስፍራ ሁሉ ምን አለ? ላይፍ አለ፣ ህይወት አለ፣ ነፍስ አለ። ስለዚህ የሰው ልጅ የሆነ ነገር የሚቀመጠው ደም ውስጥ ነው። ራይት ፓፓ። አንድ ጊዜ ለንብረት ብሎ አንድ ወጣት እናቱን ለመግደል አሰበ። ለምን ብሎ? ለንብረት ብሎ። ይሄ የሆነ ጊዜ እንትን ሰምታችኋል? የአንበሳ የምንትር የሚባል ትረካ ሲነሳ ገጠር ላይ ብዙ ሰዎች እንዲህ አይነት ነገር አለባቸው። ቶሎ ብለው አያቱ ቤት እናቱ ቤት ይሮጣል። ሚሊዮን ይሸጣል ፈረንጅ ፈለገው ሲባል አስታውሳቸው። የጣሊያን ስትሪ ፎቶ ያለበት አንበሳ ፎቶ ያለበት ኮዳ ምናምን ሲባል እና አንቺ ሲላት እምቢ ስትለው ማስታወሻና ምናምን ስትለው ጩቤ ይዟል። ከዛ የእናትየውን አንጀት ወጋና የእናትየውን አንጀት እንደዚህ ያሉ ቀዶ አንጀቷን ዘረገፈው። የእናትየውን አንጀት መሬት ላይ ወደቀ። አንጀቷ የእናትየው ደሟ ፈሰሰ ማለት ነው። ከዛ እናትየው ባለችበት በእናትየው አስክሬን ፊት ይሄ ልጅ የሞት ስቅላት ይሰቀል ተባለ። ገመድ ተዘጋጀ። ልክ ሊሰቅሉት ሲል አንጀት እውነተኛ ታሪክ ነው። ሊሰቅሉት ሲል ልጇን የእናትየው አንጀት መሬት ላይ ይገባል። ልክ ሲታውት ጸጥ ይላል ደሙ ማለት ነው። አሁን በቃ ስቀሉት ብለው እንዲህ እርግብግብግብግብ ይላል። ልክ ዶሮ ሲታረድ እንደሚሆነው ነው። አሁን አንዳንድ ሰው ታረት ይመስለዋል፣ ይርገበግባል። እያወሩ ያለው እናትየው አንጀትም ነው ደምም ነው። እኔ እንደራሴ ሐኪም ደምን የሚመረምረው ለካንሰር ነው። ተሳሳኩኝ? ለታይፈስ ለታይፎድ። መንፈሳዊ ሰው ደምን ሲመረምር ለታይፎድ እና ለታይፈስ ለካንሰር እና ለኤችአይቪ አይደለም። መንፈሳዊ ሰው ደምን ሲመረምር የሚመረምረው ከርስ፣ ምን አይነት ከርስ፣ የምን ከርስ፣ የምን ጭንገፋ፣ ምን አይነት ላይፉ ላይ አለ የሚለው ነው የሚመረምረው። ይስፋታ ሰማችኋል? በደንብ ይሰማችኋል? ያን ያለው። ስለዚህ ደም ተራ ነገር አይደለም። በህይወታችሁ ላይ ደም እንዲፈስላችሁ እንዳታደርጉ። በህይወታችሁ ላይ ደም እንዳይፈስባችሁ፣ በህይወታችሁ ላይ ደም እንዳይፈስባችሁ ብቻ ነው። ግቢያችሁ ውስጥ ደም እንዳይፈስ። ሊፈስ የሚገባው ደም የናዝሬቱ ኢየሱስ ደም ብቻ ነው። አሜን። ይሰማችኋል? እንደውም አንዳንድ ጊዜ የሆነ ግቢ ውስጥ ስትከራዩ እዛ ግቢ ስትገቡ እዚህ ግቢ ደም ፈሷል አልፈሰሰም፣ ገብቷችኋል? ደም ፈሶበታል አልፈሰሰበትም የሚለው ቼክ ማድረግ አለባችሁ። አንዳንድ ጊዜ አይታችሁ ከሆነ የሆኑ ሰዎች ሲገቡ የሆኑ ሰዎችን የሚያሳምም ሙሉ ቤተሰቦችን በሽተኛ የሚያደርግ ግቢ አለ የለም? ምድር ላይ ሙሉ ቤተሰቦችን በሽተኛ የሚያደርግ ግቢ አለ ነው ሲል ምድር ላይ አለ የለም? አንዳንድ ግቢ ደግሞ ልክ እዛ ግቢ ሲገቡ ደግሞ የሚወጋጉ አሉ። ወንድማማቾች
ልክ እዛ ግቢ ሲገቡ ሰላም ናቸው። ሌላ ግቢ ላይ ወንድም ወንድሙን ይወጋል፣ ወንድሙም ወንድሙን ይወጋል። እዛ ግቢ ላይ የለመደው የደም መስዋዕት የሚያስቀርብ መንፈስ ነው። አይታችሁ ያ መንፈስና ቀድሞ የፈሰሰው ደም ባለበት ስፍራ ሁሉ ሌላ ደምን ነው የሚጠራው። ኢየሱስ ፓፓ አልገባችሁ? ካናዳ ያለ ወንድማችሁ ማንን ነው የሚጠራው? ካናዳ ወንድማችሁ ቢኖር ማንን ነው የሚጠራው? እኔን በለው ይመንኛል አይደል እንዴ? ስለዚህ ካናዳ ወንድማችሁ ስለሆነ ነው አይደል እናንተን ኢንቫይት የሚያደርጋችሁ። ደምን ነው የሚጠራው። ምክንያቱም ለደም ወንድሙ ደም ነው። ኢየሱስ ፓፓ። ስለዚህ ለደም ምኑ ወንድሙ ምንድን ነው? ደም ነው። ስለዚህ የፈሰሰው የአቤል ደም የቃየል ደምን እንደሚፈልግ ያውቃል። ስለዚህ የፈሰሰው የማን ደም? የአቤል ደም የቃየል ደምን እንደሚፈስ ያውቃል። ለዚህ ነው እግዚአብሔር በታየበት እንዳይገደላል። ምክንያቱም ይሄኛው ደሙ ፈሷል። ስለዚህ ወንድሙ ነው ደሙ። ስለዚህ የሱን ደም ጠራው ማለት ኦልሬዲ አቤል ሞቷል፣ ቃየል ይቀጥላል ማለት ነው። እንደዚህ አለ። አሁን አለ የዚህ ሰው ደም እንዳይፈስ አለ የሚያስፈልገው አለ ለቃየል የኔ ደም ነው አለ። ግንባሩ ላይ ለምልክት ቀቡት። እግዚአብሔር አንድ ነገር አውቋል። መንፈሱ ዓለም ላይ ቃየል መጣ፣ አቤልን ገደለው፣ ደሙ ፈሰሰ ምድረ በዳ። ይሄ ደም ባለበት ስፍራ ሁሉ ሌላ ደም ይፈልጋል፣ ሌላ ጓደኛ ይፈልጋል። ሌላ ምን ይፈልጋል? ሌላ ጓደኛ ይፈልጋል። ሌላ ጓደኛ ይፈልጋል። ለምሳሌ አሲድ የሚሸጥበት ስፍራ ላይ እንጀራ ሲሸጥ አይታችሁ ታውቃላችሁ? የለም። እመኑኝ፣ እንጀራ የሚሸጥበት ስፍራ ግን የእንጀራ መደብሮች አሉ። አንድ ቦታ ገራጅ ካያችሁ መኪና መለዋወጫ ከጎኑ አለ። ቢኮዝ ገራጅ የሚጎትተው ከመኪና ጋር የሚገናኘው ነገር ነው። ደም የሚጎትተው ደምን ነው። ራይት ፓፓ። ስለዚህ ይሄ ደም የፈሰሰው የአቤል ደም የማንን ደም እየሳበው ነው ያለው? የቃየልን ደም። ስለዚህ የቃየልን ደም የአቤል ደም ሲስበው ኦልሬዲ ሳበው ማለት ቃየልም ልክ እንደ አቤል ሞተ ማለት ነው። ስለዚህ እግዚአብሔር እንዲህ አለ፣ መንፈሱ ዓለም ሴኩሪቲ ዓለም ነው። የዚህ የአቤል ደም ምድር ላይ አለ ስቦት አስጠጋው ማለት የአቤል ደም ፕላስ የቃየል ይጨመርበታል። ደሙ ይፈሳል በፍጥነት አለ። ቃየልን የሚያይ ሰው በሙሉ ደም እንዲያይ ኦልሬዲ ደሙ ፈሷል እንዲባል ምልክት አድርጉበት። ደም በፈሰሰበት ስፍራ ሁሉ ደም የፈሰሰበት የሰውየው ከርስ እዛ ስፍራ ነው ያለው። የሰውየው መከራ ደም ውስጥ ነው ያለው። የሰውየው ማጣት ደም ውስጥ ነው ያለው።